በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጥበብ ሁሉ ባለቤት ሰማይና ምድርን በጥበቡ ያቆመ ልዑል አምላካችን ኢየሱስ ክርስቶስ ከዲያብሎስ ያሳሳት ሔዋንን ዕፀ በለሷን በቀጠፈች ጊዜ አዳምም ዕፀ በለሷን በልቶ ከገነት ተባሮ በምድረ በዳ በነበረ ጊዜ እነሆ ከ5 ቀን ተኩል በኋላ መጥቻ አድንሃለሁ ብሎ ቃል በገባለት መሠረት ጌታችንና መድኃኒታችን ኢየሱስ ክርስቶስ ይኸውም ከ5500 ዘመን በኋላ በሰማየ ሰማያት ወርዶ እርሱ ከመረጣት ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ተነስቶ የእኛን ዕዳ በደላችንን ሊደመስስልን የሰውን ሥጋ ለብሶ ተወለደ። በብዙ ትምህርትና በልዩ ጥበብ ማደገ። በኋላም ሞታችንን በሞቱ ድል ነስቶ አዳምን ወደ ቀድሞ ቦታው ወደ ገነት ይመልሰው ዘንድ በወደደና በፈቀደ ጊዜ እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ሞቱን በሞቱ ድል ነስቶ ከመቃብሩ ተነሳ፣ ወደ ሰማይም ዐረገ፣ በአባቱም ቀኝ ተቀመጠ እንዳለ መጽሐፍ ቅዱስ። ከነዚህም ከተቀበላቸው መከራና እንግልቶች መካከል ሰሙነ ሕማማት አንደኛውና ዋነኛው ነበር። ሰሙነ ሕማማት ምንድነው? ሰሙነ ሕማማት የሚለውን ቃል ስንመለከት ሰሙን ማለት ሰመነ 8 ወይም ሳምንት አደረገ ማለት ሲሆን ይኸውም ከዕለተ ሆሳዕና እስከ ትንሣኤ ሌሊት ያለውን ጊዜ የሚያመለክት ነው። ሕማም ማለት ወይም ሕማማት ማለት ደግሞ ታመመ ከሚለው የግዕዝ ቃል የተገኘ ሲሆን ይህን የሰው ዘር ሁሉ ከዲያብሎስ ባርነት ነፃ ለማውጣት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ የተቀበላቸውን መከራዎች የሚያሳስብ ነው። ዕለታቱ የዓመተ ኩነኔ ወይም የዓመተ ፍዳ ምሳሌዎች ናቸው። ክርስቲያኖች የክርስቶስን ውለታ እያሰቡ እጅግ የሚያዝኑበት፣ የሚያለቅሱበትና የሚሰግዱበት እንዲሁም ቤት ንብረታቸውን ትተው ከሌላ ቀናትና ጊዜያት በተለየ መልኩ ቤተ ክርስቲያናቸውን የሚማጸኑበት፣ ጠዋት ማታ ደጅ የሚተኑበትና ኃጢአታቸውን በቤተ ክርስቲያን አደባባይ ፊት ለካህናት የሚናዘዙበት በዓመት አንድ ጊዜ ብቻ የሚገኝ ሳምንት ነው። በዚህ ሳምንት ብዙ አዝማደ መባዕልት አይበሉም። ይልቁንም በመራብ በመጠማት በመውጣትና በመውረድ በመስገድና በመጸለይ እንዲሁም በመጾምና በየሰዓቱ የጌታችንና መድኃኒታችን ኢየሱስ ክርስቶስን መከራዎች በማሰብ አብዝቶ ይሰገዳል። መከራውን ሕማሙንና ድካሙን የሚያስታውሱት ከቅዱሳት መጻሕፍት ውስጥ መጽሐፈ ኢሳይያስ፣ መጽሐፈ ኤርምያስና መዝሙረ ዳዊት እንዲሁም ግብረ ሕማማት ወዘተ በየሰዓቱ ይነበባሉ። መስቀል መሳለም የለም፣ ካህናትም እግዚአብሔር ይፍታ አይሉም፣ ሥርዓተ ፍትሐትም አይፈጸምም። ይኸውም ይህ ሳምንት ከሞት ወደ ሕይወት የተሸጋገርንበት፣ ከጨለማ ወደ ብርሃን የተጓዝንበት የመሸጋገሪያ ወቅት ምሳሌ በመሆኑ ነው። በዕለተ ምጽአት መላእክት የመለከት ድምፅ በማሰማት የዳግም ምጽአት ዕለትን ለማሳሰብ ምዕመናን ጥሪውን ሰምተው ለዚሁም አስቀድመው ተዘጋጅተው የበዓሉን ታዳሚዎች መሆናቸውን ለማጠየቅ በዚሁም ሳምንት ዲያቆኑ ቃጭል እየመታ በየሰዓቱ ምዕመናንን ያሳስባል። በሰሙነ ሕማማት የሚገኙት ዕለታትና ስያሜዎቻቸው የመጀመሪያው የሕማማት ዕለት ዕለተ ሰኑይ ወይም ደግሞ በአማርኛ አጠራሩ ሰኞ የምንለው። ይህ ዕለት አንጽሖተ ቤተ መቅደስ ወይም ደግሞ የቤተ መቅደስ መንጻትና መርገመ በለስ የተፈጸመበት ዕለት ነው። ወንጌላዊው ቅዱስ ሉቃስ ይህንንም ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው፣ ፍሬም ሊፈልግባት ወጥቶ ምንም አላገኘም በማለት እንደጠቀሰው በበለስ ስለተመለሰ የሰው ልጅ ሕይወት በማሰብ እንዲመለስ ንስሐም እንዲገባ በሕይወትም እንዲኖር እግዚአብሔር ኢየሱስ ክርስቶስ ማሳሰቡን ያጠይቃል። ንስሐ አልገባም ከኃጢአትም አልመለስም ያለም በለሷ እንደተወለገችና እንደተቆረጠች ሁሉ ፍሬ ባለማፍራታቸውና እንደሚቆረጡት እንደዚሁም ወደ እሳት እንደሚጣሉት መጽሐፍ ቅዱስ በግልጽ ያስረዳል። በለስ የተባለች ቤተ እስራኤል፣ ፍሬ የተባለ ደግሞ ሃይማኖትና ምግባር ነው። ሁላችን ቤተ እስራኤላውያን ፍሬ ሃይማኖት ወምግባር አስተባብረን ይዘን መገኘት ይገባናል። ፍሬ አልባ እንዳትሆኑ ጌታ ሲመጣም እንዳናፍርና የመጽሐፉን ቃል ልንጠብቅና ልንፈጽም ይገባል። በዚህም የሕማማት የመጀመሪያው ቀን
ዕለተ ሰኑይ የምናስበውና የምንዘክረው የሰው ልጅ ሕይወት በከንቱና በቸለኝተኝነት እንዳይደክም፣ እንዳይተወልቅ፣ እንዳይደርቅ፣ ወደ እሳትም እንዳይጣል ለማድረግ ነው። በሁለተኛ ደረጃም ሁለተኛው የሰሙነ ሕማማት ቀን ዕለተ ሰሉስ በአማርኛ አጠራሩ ደግሞ ማክሰኞ። ይህ ዕለት ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰኞ በተነገረውና ባደረገው ተአምር ላይ አይሁድ ጥያቄ ያቀረቡበት፣ እርሱም መልስ በመስጠት ያስተማረበት ቀን ነው። በዚህም ምክንያት የጥያቄና የትምህርት ቀን በመባል ይታወቃል። ጥያቄውም ጌታ ባደረገው አንጽሖተ ቤተ መቅደስ ምክንያት መጻሕፍትና ፈሪሳውያን ይህንን ትምህርት ማስተማር፣ ተአምራትን ማድረግ እንዲሁም ገበያ መፍታትን በማን ስልጣን ታደርጋለህ? ይህንንስ ስልጣን ማን ሰጠህ? የሚል ነበር። ቅዱስ ማቴዎስ እንደተናገረው ጌታችንም እውነት እላችኋለሁ ቀራጮችና ጋለሞቶች ወደ እግዚአብሔር መንግሥት በመግባት ይቀድሟቸዋል በማለት አይሁድን በሚከተሉት ልማድ መንግሥተ ሰማያትን መውረስ እንደማይችሉ አስተምሯል። ሦስተኛው ዕለት ዕለተ ረቡዕ። ይህ ዕለት ደግሞ የአይሁድ ሊቃነ ካህናት ጸሐፍት ጌታን እንዴት መያዝ እንደሚችሉ ምክር የጀመሩበት ቀን ነው። በዚህም ምክንያት ዕለቱ የምክር ቀን በመባል ይጠራል። አራተኛው የሰሙነ ሕማማት ቀን ዕለተ ሐሙስ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ፍጹም ሰው ፍጹም አምላክ መሆኑን ለመግለጥና ለአርያነት ጸሐፍት ፈሪሳውያንና የአይሁድ ካህናት መጥተው እስኪይዙት ድረስ ሲጸልይ በማደሩ ምክንያት ጸሎተ ሐሙስ በመባል ይታወቃል። ትሕትናን፣ ፍቅርን፣ መታዘዝን እንዲሁም የአገልግሎትን ትርጉም ለማስረዳትና ለማስገንዘብ የደቀ መዛሙርቱን እግር በማጠብ ሕጽበተ ሐሙስ በመባል እንደሚጠራ ሊቃውንት ቤተ ክርስቲያን ይናገራሉ። ሐዋርያው ቅዱስ ዮሐንስም እግራቸውን አጥቦ ልብሳቸውንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው፣ ያደረኩላችሁን ታስታውሱታላችሁን? እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብሁ እናንተ ደግሞ እርስ በርሳችሁ ትተጣጠቡ ዘንድ ይገባችኋልና ሲልም ተናግሯል። ይህ ስለ እናንተ በመስቀል ላይ የሚቆረሰው ሥጋዬ ነው፣ እንካችሁ ብሉ፣ ይህ ስለ እናንተ የሚፈሰው ደሜ ነው፣ ከእርሱም ጠጡ በማለት ምስጢረ ቁርባንን የተመሰረተበት ወይም ራሱ ምስጢረ ቁርባንን የጀመረበት ቀን በመሆኑ የምስጢር ቀንም ተብሎ ይጠራል። ይኸውም የሰው ልጆች ሥጋና ወደሙን ተቀብለን ከእርሱ ጋር አንድነትና ኅብረት እንዲኖረን ጥንተ ጠላታችን ዲያብሎስንም ፍጹም ድል ነስተን ሰማያዊት ርስተ መንግሥተ ሰማያት እንድንወርስ ለማስቻል ነው። አይሁድ ፈሪሳውያን ጌታችንን ለመያዝ በእነርሱ ጥበብና ፍላጎት ቀስ ብለው መጥተው የያዙበት ቀን ስለሆነም በዚህ ዕለት በለሆሳስ ድምፅ ጩኸት ሳይሰማ የቅዳሴ ሥርዓት ይፈጸማል። ስለሆነም መላው ሕዝበ ክርስቲያን በዚህ የሕጽበት ምስጢርና ጸሎት ቀን በተባለው ዕለት በንስሐ ታጥበው ሥጋ ወደሙን እንዲቀበሉ ቤተ ክርስቲያን በአጽንዖት ታስተምራለች። የሰሙነ ሕማማት ሃይማኖታዊ ትውፊቶችና ክንዋኔዎች። የመጀመሪያው ክንዋኔ አለመሳሳም። በሰሙነ ሕማማት ምዕመናን መስቀል እንደማይሳለሙት ሁሉ መጨባበጥ፣ መሳሳምና የትከሻ ሰላምታ መለዋወጥም አይፈቀድም። ሰላምታ የማንለዋወጥበት ምክንያት አይሁድ ጌታን ለመስቀል ሰኞና ማክሰኞ መከሩ፣ አልሰመረላቸውም። ምክራቸውም የተፈጸመው ረቡዕ ነው። ስለዚህም አይሁድ እያንኮሻኮሹ እንስቀለው፣ እንግደለው ብለው ይማከሩ ነበር። ያንን ለማስታወስ ሰላምታ አንለዋወጥም፣ መስቀልም አንሳለምም። ሳምንቱ የክፋት ምክር የተመከረበት እንጂ የፍቅርና የደስታ ሰላምታ የታየበት ባለመሆኑ ይህንን በማሰብ ሰላምታን አንለዋወጥም። ይሁዳ ጌታን በጠላቶቹ ለማስያዝ እኔ የምስመው እርሱ ነው ያዙት ብሎ በሰላምታው ምልክት ሰጣቸው። ይህም ሰላምታውም አመሃ ቅድሳት ወይም ደግሞ የተቀደሰ ስጦታ አይደለም፣ ተንኮል የተሞላ እንጂ። የዲያብሎስም ሰላምታ ተመሳሳይ ነው። ሔዋንን ሰላም ለኪ ብሎ ነው ያሳታት። ስለዚህ ይህን ወቅትና ሁኔታ ለማሰብም በሰሙነ ሕማማት የሰላምታ ልውውጥ አይደረግም። በሁለተኛ ደረጃ የምናገኘው ሕጽበተ እግር። በጸሎተ ሐሙስ ዕለት ጌታ በፍጹም ትሕትና የደቀ መዛሙርቱን እግር ያጠበበት ከሐዋርያት ጋርም ግብር የገባበትና የክርስትና ሕይወት ማኅተም የሆነውን ምስጢረ ቁርባንን ያከናወነበት ዕለት ነው።
ሕጽበተ እግር ጌታችንን እናንተ ለወንድማችሁ እንዲህ አድርጉ በማለት የደቀ መዛሙርቱን እግር በማጠቡ ምክንያት የተሰጠ ምሳሌ ነው። ይህም የሚያሳየው እኔ ለእናንተ እንዳደረኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና፣ እውነት እውነት እላችኋለሁ ባሪያ ከጌታው አይበልጥም፣ መልእክተኛም ከላኪው አይበልጥም። ይህን ብታውቁስ ብታደርጉትም ብፁዓን ናችሁ በማለት ትሕትናውን አሳይቶናል። ጌታ በዚህ ዕለት የደቀ መዛሙርቱን እግር ሲያጥብ እኔ መምህራችሁ ስሆን እግራችሁን ካጠብኩ አርአያን ሰጥቻችኋለሁ፣ እናንተም የወንድማችሁን እግር ታጥቡ ዘንድ ይገባል። ነገር ግን ከእናንተ አንዱ ለሞት አሳልፎ ይሰጠኛል አለ። ደቀ መዛሙርቱም ማን ይሆን አሉ። ጌታም ኅብስት ቆርሼ ከወጡ ማጥቅሼ የምሰጠው እርሱ ነው አላቸው። ደቀ መዛሙርቱም ደነገጡ፣ ይሁዳን ማመልከቱ ነበር። ለጊዜውም ግን አልገባቸውም። ጌታችን መድኃኒታችን ኢየሱስ ክርስቶስ የሐዋርያቱን እግር በማጠብ ትሕትናውን ካስተማራቸው በኋላ ቅዱስ ሥጋውንና ክቡር ደሙን በመስጠት የኦሪትን መሥዋዕት የሻረውና መሥዋዕተ ሐዲስን የሠራው በዚህ ዕለት ነው። በዚህ ሃይማኖታዊ መነሻነትም በገጠሪቱ ኢትዮጵያ የሚከናወኑ ድርጊቶች አሉ። ለምሳሌ በወሎና በጎንደር ከጉልባን በተጨማሪ በተለይ በጸሎተ ሐሙስ ብቻ የሚጋገር የተለየ ዳቦ አለ። ይህ ልዩ ዳቦ በወሎ ትኩሴ፣ በጎንደር ደግሞ መገራ ይባላል። ይህ ዳቦ ጌታ ለሐዋርያት የሰጣቸውን ኅብስት አምሳያ ነው ተብሎ ስለሚታሰብ ከዚሁ ቀን ውጭ በሌላ ጊዜ አይጋገርም። በመሆኑም ሰው ሁሉ ዳቦውን ለመብላት የሚጠባበቀው በታላቅ ጉጉት ነው። አልፎ አልፎ ግን ሃይማኖታዊ ሥርዓት በሚከበርባቸው እንደ ማኅበርና ሰንበቴ በመሳሰሉት መንፈሳዊና ማኅበራዊ ትውፊቶች የሚቀርብበት ጊዜ አለ። በሰሜን ወሎ ሀገረ ስብከት በቅዱስ ላሊበላ አጠገብ በሚገኘው የምርሃነ ክርስቶስ ቤተ ክርስቲያን ጣሪያ ላይ ካህኑ ትኩሴ ዳቦን ሲባርክ የሚያሳይ ስዕል አለ። በትግራይ በዕለተ ስቅለት ከተለመደው የጾምና የስግደት ሥርዓት በተጨማሪ የሚከወኑ ድርጊቶች አሉ። በዕለቱ የጌታችንን የመድኃኒታችን የኢየሱስ ክርስቶስን ስቅለት መታሰቢያ ሲባል ወንዶች ልጆች በሙሉ ጸጉራቸውን እንዲላጩ ይደረጋል። ያን ቀን ያልተላጨ ልጅ ኃጢአት ይሆንበታል ስለሚባል ሳይላጭ የሚውል የለም። ልጃገረዶችም በበኩላቸው በዛፍ ላይ ገመድ በማሰር ዥዋዥዌ ይጫወታሉ። ይህንንም የሚያደርጉት የጌታን እንግልትና መስቀል ለማዘከር ነው ተብሎ ይነገራል። እነሆ ይህንን ዕለት በማስታወስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሊቃነ ጳጳሳት ጀምሮ እስከ ቀሳውስት ያሉት አባቶች በያሉበት አጥቢያ ቤተ ክርስቲያን በመገኘት የካህናት የዲያቆናትና የምእመናንን እግር ያጥባሉ። የሚያጥቡትም የወይራና የወይን ቅጠል በውሃ በመዘፍዘፍ ነው። በአራተኛ ደረጃ የምናገኘው ጉልባን ነው። ጉልባን ከባቄላ ክክ፣ ከስንዴ ወይም ከተፈተገ ገብስ ጋር አንድ ላይ ተቀላቅሎ የሚዘጋጅና የጸሎተ ሐሙስ ዕለት የሚበላ ንፍሮ ነው። የጉልባን ትውፊት እስራኤላውያን ከግብፅ ተሰደው በሚወጡበት ጊዜ በችኮላ ስለነበረ አብክተው ጋግረው መብላት ያለመቻላቸውን ሁኔታ ያመለክታል። ያን ጊዜ ያልቦካውን ሊጥ እየጋገሩ ቂጣ መብላት፣ ንፍሮም ቀቅለው ስንቅ መያዝ ተግባራቸው ነበር። ይህን ለማሰብ በሰሙነ ሕማማት ቂጣና ጉልባን በማዘጋጀት በዓሉ ይታሰባል። በጸሎተ ሐሙስ ይህንን መሠረት በማድረግ የሚዘጋጀው ጉልባን እንዲሁም ቂጣ ጨው በዛ ተደርጎ ይጨመርበታል። ጨው ውሃን የሚያስጠማ በመሆኑ የጌታን መጠማት ያስታውሳል። ይህ ትውፊታዊ ሥርዓት ከእስራኤላውያን የመጣ ሲሆን በኢትዮጵያም አብዛኛዎቹ የትውፊት ክንዋኔዎች የብሉይ ኪዳን መነሻ ስላላቸው ሥርዓቱ ዛሬም ይታሰባል። በአምስተኛ ደረጃ ጥብጠባ ነው። በሰሙነ ሕማማት ዕለተ ዓርብ የስቅለቱ መታሰቢያ ነው። ምእመናኑም በሰሙነ ሕማማት የሰሩትን ይናዘዛሉ። ካህናቱም በወይራ ቅጠል ትከሻቸውን እየጠበጠቡ ቀን ከሰገዱት ስግደት በተጨማሪ ሌላ ስግደትን ያዟቸዋል። ጥብጠባው የተግሳጽ ምሳሌ ነው። ጥብጠባ የሚደረግለት ሰው በሕማማት ወቅት የፈጸመው በደል ወይም ኃጢአት ካለ ይህንኑ በመናገር የስግደቱ ቁጥር ከፍ እንዲል ያደርጋል። ሕዝበ ክርስቲያኑ በዕለተ ስቅለት ሲሰግድ፣ ሲጸልይ፣ ሲያነብ ከዋለ በኋላ ስርሆተ ሕዝብ ወይም ደግሞ የሕዝብ መሰነባበቻ ከመሆኑ በፊት በወይራ ቅጠል እያንዳንዱ ምእመናን ጀርባውን ቸብ ቸብ መደረጉ የጌታን ግርፋት ለማሰብ ነው። በስድስተኛ ደረጃ ላይ የምናገኘው ቄጤማ ነው። በቀዳም ስዑር ቀሳውስትና ዲያቆናቱ ቃጭል ወይም ደግሞ ቃለ አውድ እየመቱ
ገብረ ሰላም በመስቀሉ ትንሣኤሁ አጋሃደ የሚለውን ያሬዳዊ ዜማ በመዘመር ጌታ በመስቀሉ ሰላም እንደሰጠንና ትንሣኤውንም እንደገለጠልን በማብሰር ቄጤማውን ለምእመናን ይሰጣሉ። ምእመናንም ገጸ በረከት ያቀርባሉ። ቄጤማውንም በራሳቸው ላይ ያስራሉ። ይህም አይሁድ ጌታችንን እያሰቃዩት ሊሰቅሉት ባሉ ጊዜ የእሾህ አክሊል ጭንቅላቱ ላይ ያሰሩበትን ድርጊት የሚያስታውስ ነው። በዚህ ዕለት ልብሰ ተክህኖ የለበሱ ካህናትና ዲያቆናት ቄጤማ ተሸክመው ቃጭል ሲያቃጭሉ መታየታቸው ዕለተ ትንሣኤውን ለሚናፍቁ ምእመናን ትልቅ ብስራት መናገራቸውን ነው። የሰሙነ ሕማማት ሥርዓት በፍትሐ ነገሥት